ለምን አላህን አባቴ ማለት አትፈልጊም እንዴ? አልፈልግም። እኔ ለባርነት እንጂ ለልጅነት አልተፈጠርኩም ሀቢቢ። በጌታ በኢየሱስ ክርስቶስ በምንም ተአምር አንቺ ለባርነት አልተፈጠርሽም። እኔ ፈለኩታ ባርነቱን የተመችቶኛል ሀቢቢ። ልጄ አፋልጉኝ ብዬ ለጥፌ ነበር። አሁን ልጄ ሞቶ ተገኝቷል። በኔ ስም የመጣ በአካውንት ብር ሊሰበሰብ አልፈልግም። ኢትዮጵያ ህዝብ ነግ ሐሳብ ነው። እኔ አንድ ጥያቄ ጠይቄ ነበር። ቢድዓ ሐሰና ካለው ለምን እኔ ለራሴ አልፈጠረም? ለምን ሰው የፈጠረልኝን እከተላለሁ? ብሎ ጀምሮ ሰሞኑን ትንሽ መማጋጥሞኝ ሰምታችሁ እጅግ ለተጨነቃችሁ በሀገር ውስጥና ከሀገር ውጪ የምትገኙ ወንድምና እህቶቼ በአሁኑ ሰዓት ለሙስሊሞች ነው። ሙስሊሞች ይሄንን ጥያቄ እንድትመልሱልኝ ይፈልጋሉ። ነብዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዘኛ ነበር እንደ ድግምት የተሰራበት። ለምን አባቶች የሚጸልዩት ጸሎት እስኪ ማንም ሰው ቱላዳን ዘጾኒ የሰኞ ቱላዳን ገብቶ ያንብብ። ምን አይነት እርግማን ነው ያለው? ሰዎች እንዲሞቱ የሚደገም ድግምት አይደለምን? ግዕዝ እነሱ ራሱ ለዘመናት የመላእክት ቋንቋ ነው ሲሉ ኑሩት ቋንቋ ነው። ግን አንቀበልም ግዕዝ አንማርም የተባለበት ተቃውሞ የተገለጸበት መንገድ ግን አይለኛ ድግስ እየተደገሰልን ያለ ነው። የዳዋ እንቅስቃሴው ለመምታት አጀንዳ ተሰጣቸው የሚንቀሳቀሱ ሰዎች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ። እናንተ ብቻ እንደተለመደው ቪዲዮውን በላይክ ጀምሩት፣ እንደዛውም ሰብስክራይብ አድርጉ። ማለት ያላደረጋችሁት ማለት ነው። እንግዲህ እንደምታወቀው የምንወደውና የምናከብረው የምንሳሳለት ኡስታዛችን ኡስታዝ አቡበከር አህመድ ሰሞኑ ታሞ ሆስፒታል ተኝቶ እንዳለ ሁላችንም ሰምተናል። በየቦታው ዱዓም እየተደረገለት ይገኛል። በራሱ ፌስቡክ ፔጅ ሁላችሁንም አመስግኗቸዋል ማለት ነው። የምንመለከት ይሆናል ውድ ቤተሰቦቼ። ከዚህም ባሻገር እንግዲህ እንደምታወቀው ሰሞኑ በወንድማችን ይሳቅ ሼቱ ቤት እንግዲህ የውይይት ጥሪ እየተባለ የሆነ አጀንዳ እንደተጀመረ ሁላችንም እናውቃለን። ይሄንን ተከትሎ ኡስታዝ ወሂድ ያለው ነገር አለ። ሰሞኑ ከተጀመረው አጀንዳ ጀርባ እነማን እንዳሉና እነዚህ ወንድሞቻችን ደግሞ የነማንን ሐሳብ ያራመዱ እንዳለ እየደረስኩበት ነው። ስደርስበት ግልጽ አድርጌ እነግራችኋለሁ ብሎናል። የምንመለከት ይሆናል ውድ ቤተሰቦቼ። ከዚህም ባሻገር ሌሎችም የተለያዩ ቪዲዮዎች አሉ ሪአክት የምናደርግ ይሆናል ማለት ነው። እናንተ ብቻ አብራችሁን ቆዩ። ኡስታዝ አቡኪ በፌስቡክ ፔጁ እንዲህ ብሎ ነበር። የአላህ ሰላም እዝነት በረከት በሁላችሁም ላይ ይሁን ብሎ ጀምሮ ሰሞኑን ትንሽ መማጋጥሞኝ ሰምታችሁ እጅግ ለተጨነቃችሁ በሀገር ውስጥና ከሀገር ውጪ የምትገኙ ወንድምና እህቶቼ በአሁኑ ሰዓት የጤንነት ሁኔታ ጥሩ ማሻሻሎችና ጥሩ ለውጥ ያገኘው እንደሚገኝ ሊገልጽላችሁ ወዳለው አልহামዱሊላህ ብሎ ቀጥሎ መጨረሻ ላይ አንድ መልእክት አስተላልፏል ለሁላችንም ማለት ነው። የህክምና ባለሙያዎች ለትንሽ ቀናት ከሰዎች ጋር ያለኝን አካላዊ ንክክንና ትንፋሽን ለጊዜው እንድቀንስ ምክር የለገሱኝ በመሆናቸው ሁላችሁም ባላችሁበት ሆናችሁ ዱዓ እንድታደርጉልኝ ሲል መልእክቴን ማስተላለፍ እወዳለሁ ብሏል። ከመቼውም ጊዜ በላይ ዛሬ ላይ በመልካም ሁኔታ ላይ የሚገኝ በመሆኑ ምንም የሚያሳስብ ነገር ስለሌለ በመልካም ዱዓችሁና ጸሎታችሁ ብቻ ባላችሁበት ሆናችሁ እንድታስቡኝ ጠይቃለሁ ብሏል። በድጋሚ ሁላችሁም ላሳያችሁን ፍቅርና ለሰጣችሁን ቦታ አላህ ያክብርልኝ ለማለት እወዳለሁ ብሏል። ኡስታዝ አቡኪ በዚህ መልኩ አሁን ያለበት የጤንነቱ ጉዳይ ጥሩ ሁኔታ ላይ እንዳለ ለህዝቡ አሳውቋል ማለት ነው። ታዲያ ሁላችንም አሁንም በዱዓችን መበርታት አለብን እላችኋለሁ ማለት ነው ውድ ቤተሰቦቼ። የመጀመሪያው ጥያቄ ለሙስሊሞች ነው። ሙስሊሞች ይሄንን ጥያቄ እንድትመልሱልኝ ይፈልጋሉ። ነብዩ መሐመድ ድግምት ተሰርቶበት ከሚስቱ ጋር ሳያደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዘኛ ነበር እንደ ድግምት የተሰራበት። ለምን ታዲያ አረብኛን ትማሩታላችሁ? ለምን ታዲያ አረብኛን ታጠኑታላችሁ? በአረብኛ እኮ እናንተ አይደላችሁም የናንተ ነብይ እንኳን ድግምት ተሰርቶበት ነበር። ኦኬ ቢስሚላህ። እንግዲህ ይሄ ወገናችን በነብዩ መሐመድ ላይ ድግምት ተሰርቷል ይያለን ነው። እኛ ሙስሊሞች እናምናለን። ነገር ግን እሳቸው ላይ የተሰራው ድግምት ከበሽታዎች መካከል የሆነ አንዱ በሽታ እንጂ በሰይጣን ቁጥጥር ስር መሆን በፍጹም አይደለም። ያ ድግምትም ቢሆን በሳቸው ፊዚካል ላይ እንጂ በመንፈሳዊ ህይወታቸው ላይ ወይ ደግሞ ያደርሱት በታዘዙት መልእክት ላይ አንዳችንም ተጽዕኖ እንዳላሳደረ ማስረጃውን ነው ስክሪኑ ላይ ማየት ይቻላል። ኦኬ ይሄ ነው። ነገር ግን ካነሳ
ካነሳው አይቀር በሰይጣን ቁጥጥር ስር በመሆን ለ40 ቀናትና ሌሊቶች አፈር ደቼ ሲበላ የነበረው ያንተ አምላክ እንደሆነ በማስረጃ ላሳየ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ስናየው ሰይጣን ወደ ኢየሱስ ይመጣና ከነበረበት ቦታ ወደ ምድረ በዳ ይወስደዋል። ኦኬ ያንተ አምላክ ተከትሎት ይሄዳል። ከዛ በኋላ የማቴዎስ ወንጌል እዛው ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ ይላል። ከዚያም በኋላ ደግሞ ከዛም ያወርደዋል። ቁጥር 8 ላይ ደግሞ ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው ይላል። አንዴ እዛ ያወጣዋል፣ አንዴ እዚህ ያወርደዋል፣ አንዴ እንደዚህ ያደርገዋል፣ አንዴ ወደዛ ይወስደዋል። በዚህ ደረጃ ሲያንገላታው የነበረው አምላክ የምትለውን አካል እንጂ ነብዩ መሐመድን በፍጹም አይደለም ነው። ይሄ ነው በሰይጣን ቁጥጥር ስር ሆኖ አንዴ እዛ አንዴ እዚህ እንደዚህ መከራ ማየት። ሌላኛው እንግዲህ ሐዋርያ የምትለው አካል ነው። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ እንዲህ ብሎ ይናገራል። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል። የሰይጣን መልእክተኛ ተሰጥቶኛል ብሎ በኩራት የሚናገር አካል መሆኑን እንረዳለን። ይሄ የሰይጣን መልእክተኛ የተባለው according to 5th century commentary ይሄ እዚህ ጋር የተገለጸው አካል ሄደክ ወይ ደግሞ በሽታ ምናምን ሳይሆን ዳይቦሊካል ፓወርስ ነው ይባላል። ይሄ ሰይጣናዊ የሆነ ኃይል ነው እርሱን ሲያንገላታው የነበረው እያሉ የገዛ በ5ኛ ክፍለ ዘመን የነበሩ አካላት እንደዚህ ተረጉማሉ ነው። ስለዚህ በሰይጣን ቁጥጥር ስር የነበሩት ያንተ አምላክና እነ ጳውሎስ እንጂ ነብዩ መሐመድ በፍጹም አይደሉም። እንግዲህ ሰሞኑን ሁላችሁም ታውቃላችሁ አንዲት ህፃን ልጅ መድረሳ ምርቃት ላይ የሆነ ግጥም አሰምታን ነበር። እሱን ተከትሎ ነው እንግዲህ ብዙዎች እየተወዛገቡበት እና ደግሞ በቃ በጣም እንደ ከባድ ነገር አድርጎ ሌላ ታሪክ ውስጥ እየገቡ ያሉት አሉና ከኦርቶዶክስ ተዋህዶ ወገኖቻችን ማለት ነው። እኔ በዚች ትንሽዬ ግጥም ኢናይል የምትንቀጠቀጡ ከሆነ የሆነ ትልቅ ነገር ቢሆንስ እንዴት ሆኑ ነበር? በጣም ይገርማል እኮ የሆነ ትልቅ ነገር ቢሆን እንዴት ሆኑ ነበር? ይሄ ጥያቄ ምልክት አለበት። እንግዲህ እያሉን ያሉት በቤተ ክርስቲያን ጠንቆላ የለም፣ ድግምት የለም፣ ምንም ነገር ከዚህ ጋር የተያዘ ነገር የለም እያሉ ነው የሚገኙት። በጣም ይገርማል። ከነሱ ቤት ወጥቶ በነሱ ላይ እየመሰከረ ያለ አካል አለ። ለምንድን ነው የሚዋሹት? እኛው እንኳን ገብተን ባናይም እኛው እንኳን ስለ ቤተ ክርስቲያን ምንም ነገር ባናውቅም ማለት ገብተን ወይ ደግሞ በእምነት ውስጥ ኖረንበት ባናውቅም የኖሩበት እስቲናው የኖሩበት ያሉት ሰዎች ስለዚህ ነገር በግልጽ ወጥቶ እየተናገሩ ነው የሚገኙት። ለምንድን ነው የምንወሻሸው ነው? አሁን እዚህ ጋር ሐቁን አምናችሁ ለምን አትቀበሉ? ግን ቤተ ክርስቲያን ጥበብ በሚል ማንነት ተሰውራ እየተጠቀመችበት ያለችው የጥንቆላ፣ የሟርት፣ የድግምት፣ የመተት፣ የነፍሰ ገዳዩን ስራ ነው እየሰራች ያለችው። ይሄ ደግሞ መጽሐፍቶቿ ሕያው ምስክር ናቸው። እነ ቱላዳንን ማንሳት እንችላለን። እንዲሁ ቱላዳን ዘሰኑይ ገብተን ብናነበው ቤተ ክርስቲያን ትላልቅ አባቶች የሚጸልዩት ጸሎት እስኪ ማንም ሰው ቱላዳን ዘሰኑይ የሰኞ ቱላዳን ገብቶ ያንብብ። ምን አይነት እርግማን ያለው ሰዎች እንዲሞቱ የሚደገም ድግምት አይደለምን? ቤተ ክርስቲያኒቱ ለኔ ነው ብላ አምናበት በራሷ ማተሚያ ቤት ብቸኛ በሆነው በቤተ ክህነቱ ማተሚያ ቤት አሳትመዋለች። በእውነቱ እሺ እንለፍ። ሕማማተ መስቀል የሚባለውን መጽሐፍ እንየው። ለስሙ ሕማማተ መስቀል የሚጸለየው ኢየሱስ ክርስቶስ ታመመ በተባለበት ወቅት በዛ በመጨረሻው ሳምንት ላይ ነው፣ ፋሲካ ሳይደርስ የሚጸለየው ተብሎ። ነገር ግን እውነት ለጸሎት ይሆናል እንዴ? ንጉሱ ሰለሞን 700 ልቡሳነ ሥጋ ጋንንቶችን እየጠራ እየጎተተ ጓደኛ አድርጎ ያወራቸው እንደነበረ የሚናገር ነው። ስለዚህ ቤተ ክርስቲያኒቱ በምታምነው በዚህ በሕማማተ መስቀሉ መጽሐፍ ላይ እንደተጻፈው አጋንንትን ጠርቶ ማናገር፣ አጋንንትን ጓደኛ ማድረግ፣ አጋንንትን ስራ ማሰራት። ልጅቷ ምን አጠፋች ነው? የነዚህ ሰዎች ወይ ደግሞ ከናንተ ቤት ወጥቶ እየተናገሩ ያሉ ሰዎች የነሱ ንግግር ትክክል ሆኖ የዚህች ሕፃን ልጅ ትክክል ያልሆነበት ምክንያት ምንድነው? ጥያቄ ምልክት። የተናገረችው ነገር ውሸት ነው እንዳንል ከቤተ ክርስቲያን በዚህ መልኩ እየተናገሩ ነው። ወጥቶ በግልጽ እየተናገሩ ነው። መተት እንዳለ፣ ድግምት እንደሚሰራ፣ ጠንቋዮች እንደሚበዙ እብን ሰፈር ውስጥ እኮ ይወራል። እንደዚህ አይነት ነገር ይወራል እኮ። ደብተራዎች ሲባል በጣም ይፈራሉ። በቃ ምክንያቱም ድግምት ስለሚሰሩ ስለሚጠነቀሉ ደብተራዎች ሲባል
በቃ በጠንቋይ ነው የሚነሳው ስማቸው የዚህች ልጅ ጥፋቷ ምኑ ጋ ነው የለባቸውም የነሱ አባት እኮ ነብዩ መሐመድን ገሃነም አይቼ መጣሁ ሲሉ እኮ የሰማን ጉዶች እኮ ነንኛ ገባሽ በፖለቲካ ጦርነት ለዚህ ነው ግጥሙን እኔ አሁንም ነገም ተነጎዳም ለምናገረው ነገር ላይፍነት ወስደልኩት እዚህ ነው ግጥሙ የፖለቲካ ይዘት ያለው መበደልን የሚያቅ መገፋትን የሚያቅ እስልምና በተለያየ መንገድ የደረሰበትን ጫና የሚያቅ ሰው የጻፈው ግጥም ነው ገብቶሻል ግጥሙ ውስጥ እኮ ችግር የለውም ግጥሙ ውስጥ ችግር ያለው እንደ አንድ ሃይማኖት ተቋም ገብቶሻል ቄሶችን የሚሳደብ ነው ዘማሪዎችን የሚሳደብ ነው ሃይማኖትን መተት እያለ የሚሳደብ ነው ግዕዙ ራሱ በቋንቋው የማስጠመቂያ ስልት ነው የሚለው ትክክል እኮ ነው ገብቶሻል ግዕዝ እነሱ ራሱ ለዘመናት የመላእክት ቋንቋ ነው ሲሉ ኑሩት ቋንቋ ነው ግን አንቀበልም ግዕዝ አንማርም የተባለበት ተቃውሞ የተገለጸበት መንገድ ግን ሃይማኖትን ቀጥታ የሚሳደብ ሃይማኖት ውስጥ ያላቸውን ዲያቆናት ቀሳውስት ዘማሪ የሚባሉትን ሞክ የሚያደርግ ነው ይሄ ለህፃናትም ይሁን እስልምና ሙስሊሞች እዛ አካባቢ ያሉ ሙስሊሞች አይ ግዕዝን አንማርም ለማለት የገለጹበት መንገድ ጤናማ አይደለም በተለይ ለልጅ አእምሮ ይሄ ነው እንጂ ያልኩት ለዘመናት እናውቃለን ገባሽ አፄ ዮሐንስ ያደረገውን የሚያቅሰው ነው ይሄን ግጥም ልትሽ የምችለው ኢትዮጵያ ውስጥ ረመዳን ሲደርስ ይደረግ የነበረን የሚያቅሰው አዲስ ዓመት ሲደርስ ትምህርት ቤት ሂጃብ እንዳትለብሱ የተባሉትን የሚያቅሰው እስልምና ላይና ሙስሊሞች ላይ ለዘመናት ሲደረጉ የነበሩ በደሎችን የሚያቅሰውን ይህን ግጥም የጻፈው ለዚህ ነው ግጥሙ ትክክለኛ ቦታ አይደለም የተነበበው እንግዲህ ይህ ሀሳብ በትላንትና ቪዲዮዬ ነካክቼ ያለፍኩት ሀሳብ ነው እኔ ልጅቷ በዚህ መልኩ በማቅረቧ ይሄ ግጥም ተሰጥቷትም ይሁን ለራሷ መዘጋጅታም ይሁን በዚህ መልኩ ማቅረቧ ወይ ደግሞ ግዕዝን ቤተክርስቲያን ለራሷ ግዴታ አድርጋ ወደ ማህበረሰቡ እንዳወረደች ተደርጎ መወሰዱ ትክክል አይደለም በዚህ መልኩ በእምነት ላይ ያተኮረ ግጥም ባይሆን ጥሩ ነበር ብዬ ነካክቼ ያለፍኩት ሀሳብ ነው ልጅቷ የተናገረችው ነገር ውሸት ነው ማለት አይደለም እዚህ ጋር ይሄንን ስንል ማለት ነው ውሸት ነው ማለት አይደለም ነገር ግን የግዕዝ ቋንቋ በትምህርት ደረጃ በየትምህርት ቤቱ መሰጠት አለበት ብሎ ወደ ህዝቡ ያመጣው ማን ነው ግዴታ ያደረገው ማን ነው ክልሉ ነው ስለዚህ መነሳት ያለበት ወይ ደግሞ ግጥሙ መሆን ያለበት እንደ ቤተክርስቲያን ሳይሆን እንደ ክልሉ መሆን አለበት ብዬ ትንሽ ነካክቻ ያለፍኩት ሀሳብ ነው እኔ አንድ ጥያቄ ጠይቄ ነበር ቢድዓ ሐሰና ካለው ለምን እኔ ለራሴ አልፈጠረም ለምን ሰው የፈጠረልኝ እከተላለሁ ጥሩ ጥያቄ ነው ጥሩ ጥያቄ ነው ሻመድ ሰምተዋል አይደል ቢድዓ ሐሰና ካለ እኔ ራሴ ለምን አልፈጥርም ለምን ነው ሰው ቢድዓ መከተለው እያለ ነው ሐሳብ ማንሳት እንችላለን ኡስታዝ አደም የኔ ወይም ኡስታዝ አደም መመለስ እንትን ምትል ከሆነ ኡስታዝ አደም ጥያቄው አንተንም ይመለከታል መሰለኝ ሰላም አለይኩም እሺ እንዴት ናችሁ ወአለይኩም ሰላም ወራህመቱላህ አሁን ነው የገባሁት የሆነ ነገር ሲሉ ሰማሁ ቢድዓ እንትን ካለ ቢድዓቱል ሐሰና ካለ እኔ ለምንድን ነው ሰው ቢድዓ መከተለው እኔ ራሴ ለምን አልፈጥርም ምን ሰው አስከተለኝ እያሉ ነው ኦኬ مرحبا خير بسم الله والحمد لله الصلاه والسلام على رسول الله وعلى اله ومن والاه ሸይኸና መውላና የጠየቁት ጥያቄ ለምን አልፈጥርም እኔ ራሴን ቢድዓ ለምን አልፈጥርም ያሉት መፍጠር ይችላሉ ነገር ግን ያው መስፈርቶች አሉ ضوابطዎች አሉ አዲስ ቢድዓ ለመፍጠር የሙጅተሂድነት ደረጃ ላይ መድረስ ይጠበቅበታል ያ ማለት አንድ ነገር ሐሰን ወይንም ደግሞ ቀቢህ መሆኑን የምናውቀው ኢማ በነስ እናገኛለን ነስ ስንል እንግዲህ ኢማ ከቁርአን ወኢማ ከሐዲስ እናገኛለን ወኢማ ደግሞ ከኢጅማዕ الዑለማ የምንወስደው ከዛውጭ በቂያስ ነው በነገራችሁ ላይ ኢጅማዕን ቀድሞት ቂያስ ነው ያለው በነብዩ አለይሂ ሰላቱ ወሰለም ዘመን የነበረ ነው እንደ ራንክ ሲያደርጉት የአራተኛ ደረጃ ላይ ያመጡት እንጂ ቂያስ የሚባል አለ በረሱልም ሰለላሁ ዐለይሂ ወሰለም ዘመን የነበረ ነውና ቂያስ የምንለው በነስ ደረጃ ያላገኘነውን አንድ ነገር መቂስና መቂስ አለይ ሁክሙና ዒላው ሲገናኙልን አንዱን በአንዱ የምናደርግበት አግባብ ነው ቢድዓ ሐሰና የሚሉት ደግሞ ዑለማዎች ብዙ ጊዜ አስሉ ይኖርና
ከዚያ በሲፋ ደረጃ ከሸሪዓ ሳይኖር ይቀርና ያንን ነገር በባህሪ ደረጃ አምጥተው ይተገብሩታል። እዛ ነገር ላይ ደግሞ ሐሳብ ለመስጠት አፉ በለኝና ማን ነው ቢድዓ ሐሰናን ለመፍጠር የሙጅተሂድ ደረጃ መድረስ አለበት ያለው ህግን ያስቀምጠው? دليل من دنه علم የሚወሰደው ከነሱ ስለሆነ ነው ሐቢቢ ነظር ያለበት ነገር ላይ ለምሳሌ ከሸሪዓ ማይጋጭ ምርጥ ቢድዓ ልፍጠርልህ አስል ያለው በፈጥርልህ ሁሉም ሰው የዛ አይነት ተመሳሳይ ቢድዓ ቢፈጥር ማን ነው ያ አስል ለመኖሩ አንተ ተخريج ማድረግ አቅሙ የለህም ሐቢቢ ካለህ እኮ ችግር የለም ለምሳሌ ቢድዓ ልፍጠር እዚሁ እንፍጠር አንድ ቢድዓ ለምሳሌ አንድ ቢድዓ እንፍጠር ከዛ አንድ ቢድዓ እንፍጠርና እየተሰማማን እኮ ሐሳቤን አስጨርስ ቆይ መውላና ይጨርስና ጥያቄውን ይጨርስና ከዛ ሻድም ትመልስለታለህ ይጨርስ ጥያቄው መጀመሪያ ضبط እናድርገውና ከዛ በኋላ ቢድዓውን ተፈጥረውና እናያዋለን እኔ ብዙም ያው ቪዲዮ ትንሽ ረዘምላል ምን መሰላችሁ አሁን የኡስታዝ አደም መሐመድ ሐሳብ ምንድነው አንድ ሰው በድዓን ክሬት ማድረግ የምችለው ያውላችሁ አንድ ሰው በድዓ ክሬት ማድረግ የምችለው ይሄንን መስፈርት ካሟላ ነው ብሎ ሙጅተሂድን ደረጃ የመድረስ ማለት ነው ሙጅተሂድ ማለት መላምት የሚባለውን ታውቃላችሁ አይደል እንደዛ በቃ ከዲኑ አንፃር ወይ ደግሞ ሸሪዓውን በጠበቀ መልኩ ያን ነገር ማድረግ ከቻልክ በድዓ ሐሰና መፍጠር ተችላለህ ነው በቀላሉ ማለት ነው በቀላሉ ላስረዳቸው ብዬ ነው በቀላሉ አንድ ሰው እዛ ደረጃ ከደረሰ በድዓን ክሬት ማድረግ ይችላል ማለት ነው በጣም ከባድ ነው ይሄ ዲን ሙሉ ነው ተብለናል አይደል እንዴ ዲን ሙሉ ነው ተብለናል አላህ Subhanahu Wa Ta'ala አሟልቶ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا بلو الله سبحانه وتعالى بقرآنه بجلس ቋንቋ የነገረንን ነገር ላይ አይደለም ዲኑ አልሞላም ብለን በኢጅቲሃድ በድዓ ሐሰና መፍጠር እንችላለን ማለት ነው በድዓ በቁርአንና በሐዲስ ደረጃ ተከልክለን ሳለ እዚህ ጋር አልሞላም ዲኑ እኮ ይሄ ዲን ጎደሎ ነው ብለን እዚህ ጋር ጎደሎውን ለማሟላት የራሳችንን ሐሳብ ክሬት እናረጋለን የራሳችን ሐሳብ እንግዲህ እንደ ኡስታዝ አደም ሐሳብ አንድ ሰው ኢጅቲሃድ ደረጃ ላይ ከደረሰ ይሄንን ማድረግ ይችላል ማለት ነው ዲኑ ጎደሎ ስለሆነ ማሙላት ይችላል ማለት ነው አልহামዱሊላህ ረብል ዓለሚን እኛ ሙስሊሞች ትክክል በቁርአንና በሐዲስ የምናምን ሰዎች ዲናችን ሙሉ ነው ዲናችን ሙሉ ነው አላህ Subhanahu Wa Ta'ala አጎድሎ ሳይሆን አሟልቶ ነው የሰጠን ብለን ነው የምናምነው ስለዚህ አንድ ሰው ተነስቶ የራሱን ሐሳብ ክሬት ስላደረገበት ወይ ደግሞ የራሱን በድዓ ሐሰና ብሎ ስለጨመረበት ዲን ነው ብለን የምንከተለው እምነት የለንም ስለዚህ አላህ ይጠብቀን ከብድዓ ሁሉ አላህ ይጠብቀን በነገራችን ላይ ብድዓ በጣም አደገኛ መርዝ ነች ይባላል ዑለሞች እንደዛ ነው የሚሉት በጣም ኃይለኛ መርዝ ብድዓ ማለት ነው ቀላል ነገር መስሎክ ትከተለዋለህ ሐሰና ነው ብለህ ትከተለዋለህ ወይ ደግሞ ትተገብረዋለህ ከዛ በኋላ ወዴት ነው የሚወስደው ነብዩ አለይሂ ሰላቱ ወሰለም እንዳሉ ኩሉ بدعة ضلاله وكل ضلاله في النار አሉ ወዴት ነው የሚወስደው ብድዓ ወደ ጥመትስ መጨረሻው ወዴት ነው ወደ ጀሃነም መጨረሻው እንደዚህ ነው አላህ ይጠብቀን ስለዚህ በጣም መርዝ ነው ለዚህ እኮ ነው ነብዩ አለይሂ ሰላቱ ወሰለም ወደፊት እንደዚህ አይነት ብዙ ክሬተሮች ስለሚመጡ ተጠንቀቁ አሉ የኔ መንገድና የነዚህን አራቱ ኹለፋኡ ራሺዲን መንገድ ያዙ ጠበቅ አድርጋችሁ ያዙ አቡ بالنواجذ አሉ እንደው በጥርሳችሁ ነክሳችሁ ያዙት አሉ ነብዩ አለይሂ ሰላቱ ወሰለም ይሄ ማለት ነው ብዙ ሰዎች ብዙ ግለሰቦች ይመጣሉ ነው በዲን ላይ የሚቀጥፉ የሚዋሹ ይመጣሉ ስለዚህ ተጠንቀቁ ነው ከኔና ከአራቶቹ ኹለፋኡ ራሺዲን መንገድ እንዳትጡ ይሄንን ተከተሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ዛሬ አንድ ግለሰብ ተነስቶ ሐሳቡን አምጥቶ እዚህ ዲን ላይ ስለጨመረ ወይ ደግሞ የራሱን ሐሳብ የራሱን ስሜት ከዲን አካል አድርጎ ህዝቡን ስላስተማረ የምንቀበልበት ምክንያት የለም ይሄንን ማወቅ አለብን ሁላችንም ማለት ነው ለዚህ ነው እነዚህ ሰዎች ዲንን ያበላሻሉ ዲንን ያጠፋሉ የምንልበት ምክንያት ይሄ እነዚህ ሙብተዲዒዎች ዲንን ያጠፋሉ ዲንን ያበላሻሉ ያለበት ምክንያት ይሄ
የተደገሰልንን ድግስ እነግራችኋለሁ ኢንሻአላህ። መረጃ እየሰበሰብኩኝ ነው። እሺ ድግስ ተደግሶልናል። ለኛ ለኢትዮጵያ ሙስሊሞች አይለኛ ድግስ እየተደገሰልን ያለ ነው። የዳዋ እንቅስቃሴው ለመምታት አጀንዳ ተሰጥቷቸው የሚንቀሳቀሱ ሰዎች አሉ። ኢንሻአላህ በቅርብ ጥናታዊ እንትን ነገሮችን አድርጌ እመጣለሁ። ዝም ያለው ንጽጽሩ እንዳይመታ ስለፈለግን ነው። የአቂዳ ጉዳዮች ላይ የምናምን ነገሮች ላይ ማንገባው አይ ቲንክ ንጽጽሩ ሌሎች ወንድሞች ስላሉ ያወሩ ብለን ስለለቀቅን ነው። እና ዳዋው ሰዎች ወደ እስላም ምንድነው ሙስሊም ያልሆኑ አካላትን ወደ እስላም ከመጣራት ይልቅ እርስ በርሳቸው ተባልተውና ተናጅተው ትኩረታቸው አጀንዳቸው ይቀየርና የዳዋ መጥራት ምናምን የሚባል ነገር ሰዎችን ማስተማር ምናምን የሚባለው ነገር እንዲቀር ተፈልጓል። እና እንደርስበታለን ኢንሻአላህ። በደንብ የተደራጀ ነገር ለያዝና እመጣለሁ። ስለዚህ ከዚህ አጀንዳ ጀርባ የሆነ አካል አለ ማለት ነው። እንደ ኡስታዝ ወሂድ ሐሳብ ማለት ነው። ከተረጋገጠ በኋላ ነው የምናወራው። አሁን ሐሳብ አንሰጥበትም። ይሄ ነገር በማስረጃ ኮንፈርም ከተደረገ በኋላ እኛ ሐሳባችንን እንሰጥበታለን። ከዛ በፊት ግን እንደዚሁ ያዙት። የሆነ ነገር ከጀርባ እንዳለ ጠርጥሩ ማለት ነው የኡስታዙ ሐሳብ። እሺ እንግዲህ ሰሞኑ አንድ 7 ዓመት ሕፃን ልጅ ተገድሎ በቦሌ አራብሳ ተገድሎ እንደተገኘ ሁላችሁም ሰምታችኋል ብዬ አስባለሁ። እኔም በትላንትና ቪዲዮ ነጋርቻችሁ ነበረ። ምን አለች የሚለውን እስቲ ላሰማችሁ። ያው መልእክቷም ስለሆነ እናቱ ማለት ነው። ልጄ አፋልጉኝ ብዬ ለጥፌ ነበር። አሁን ልጄ ሞተው ተገኝተዋል። በኔ ስም የመጣ በአካውንት ብር ሊሰበሰብ አልፈልግም። ኢትዮጵያ ሕዝብ አመሰግናለሁ። ፍትህ እፈልጋለሁ። ስለዚህ ፍትህ ጠይቁልኝ ነው እያለችን አለችው። ፍትህ ጠይቁልኝ፣ እኔ የምፈልገው ፍትህ ነው እንጂ ገንዘብን አይደለም እያለችን ነው። እንግዲህ በጣም ፍትህ ማግኘት መከብድበት ሀገር ላይ ነን ያለ ነው። ያው ይታወቃል። ብዙ ጊዜ እንደዚህ አይነት ነገሮች እንደዚህ አይነት ኬዞች በተደጋጋሚ እዚህ ሶሻል ሚዲያ ላይ ተመልክተናል። ለብዙዎችም ድምጽ ሆነናል። ነገር ግን መጨረሻ ላይ ውጤቱን ፍትሁን ያገኙም አሉ ያላገኙም አሉ። ብቻ አላህ Subhanahu Wa Ta'ala ፍትህን የሚያመጣው እሱ ነውና እሱ ፍትሁን ያምጣላት። አላህ Subhanahu Wa Ta'ala ሐቁን ያውጣንላለን። አልተወለደም ልጅ ምን ትፈልጊያለሽ? አልፈልግም። ለምን አላህን አባቴ ማለት አትፈልጊም እንዴ? አልፈልግም። እኔ ለባርነት እንጂ ለልጅነት አልተፈጠርኩም ሐቢቢ። በጌታ በኢየሱስ ክርስቶስ በምንም ተአምራጅ ለባርነት አልተፈጠርሽም። እኔ ፈለኩታ ባርነቱን የተመችቶኛል ሐቢቢ። ይልክ እኔ አላህ አቀማጥሎ የሚያኖር ጌታ ነው። እኔ ደግሞ ባርነቱ ተመችቶኛል ነው የምልህ። በቃ በጣም ነው ወደድኩት። የምሬ ነው። ስሚ ቪዲዮ ብልይ መጽሐፍ ላይ ማለት ነው። ወዲያ thank you guys, thank you. እንግዲህ ለሰብካት ገብቶ ተሰብኮ ወጣ ይሄ ልጅ ማለት ነው። በግልጽ ቋንቋ ማለት ነው። እና አላህ Subhanahu Wa Ta'ala ይሄንን ቀጥተኛው መንገድ ስላሳየንና ስለወፈቀን በዚህ ቀጥተኛው መንገድ ላይ አላህ Subhanahu Wa Ta'ala ፈጥሮን ዛሬ ስላደረሰን አልহামዱሊላህ ረብል ዓለሚን። ነገም ደግሞ በሱ ላይ ኖረን በሱ ላይ ደግሞ የምንሞትም ያደርገን፣ በሱ ላይም ደግሞ የምንቀሰቀስ ያደርገን። በተውሂድ መንገድ ላይ ተውሂድን እየሰበከን አላህ Subhanahu Wa Ta'ala በአንድነት እያመለከን በሱ መንገድ ላይ ያለን ይግደልን። በተውሂድ መንገድ ላይ በሱ መንገድ ላይ ከሞቱትም ሰሃቦችና አንቢዎች ጋርም ይቀስቀሰን። ወሐሰነ ኡላኢከ ረፊቃ ከተባሉት ደጋግ የአላህ ባሮች ጋር ይቀስቀሰን። ነገም በዓርሽ ጥላ ስር ከሚሰበሰቡት ያደርገን። አላህ Subhanahu Wa Ta'ala ከብድዓና ከሽርክያት ይጠብቀን እያልኳችሁ ውድ ቤተሰቦቼ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት ሰላም ሁኑልኝ። በጣም ነው የምወዳችሁ። ወንድማችሁ ከማል ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።